ብሩክ ይባላል። በሱ ፊት እንድታወራኝ ነው የምፈልገው። ከዚህ በኋላ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ትናንትና ሀይሚ ጓደኞቿ በሙሉ ተሰባስበው የበርዝዴ ፕሮግራም አዘጋጅተውላት ነበረ። በጣም ብዙ ሰው ተገኝቷል። በነገራችን ላይ እነ ሶፊ በጣም ብዙ ሰው ማለት ነው። እነ ሚፍታህ ሌላም ብዙ ልጆች አሉ እና ሀይሚ ሳታቅ በጣም ደስ የሚል ፕሮግራም አዘጋጅተው ነበረ። ሀይሚም አመስግናለች። ነገር ግን ኬኩ ሳይቆረስ በፊት በር ተንኳኳ ማለት ነው። በሩ ሲከፈት ደግሞ ብሩኬ ነበረ እና ሀይሚ ደግሞ ብሩኬ መግባቱን ስታውቅ እሷ ትታወጣለች ማለት ነው። ያ ማለት የብሩኬን መገኘት አልፈለገችውም ማለት ነው። እና ግን እኔ ቢያንስ ብሩኬ በመምጣቱ ደስ ቢለኝም ነገር ግን ሀይሚ በጣም ተናዳበት ስለነበረ ትታው ሄዳለች ማለት ነው። ግን ዛሬ ደግሞ አዲስ ህይወት ጀምሬያለሁ ብላ እዚህ ጋር በምስሉ ላይ ከምትመለከቱት ልጅ ጋር አብራ መጥታለች ማለት ነው። እንግዲህ ብሩኬ ደውሎ እፈልግሻለሁ ላገኝሽ እፈልጋለሁ ምናምን ብሎ ሲላት እሷ ደግሞ ብቻዋን አልመጣችም። እንደምታዩት ምርጥ ጥድ ወጥታቸዋል ግን እና ጓደኛዬ ነው ብላ ያሰበችውን ልጅ ይዛው መጥታለች። እና ብሩኬንም ካገኛት በኋላ ቅድም ስደውልልኝ ከሱ ጋር ነበርኩኝ። ስለዚህ እኔ ብቻውን ትቼው መምጣት ስላልፈለግኩኝ በዛ ላይ ደግሞ በእኔና በሱ መሀል የሚደበቅ ሚስጥር ስለሌለ ልትነግረኝ የፈለከውን ነገር በሱ ፊት ንገረኝ እያለች ስትለው ነበረ ማለት ነው። እና ብሩኬ አንዴ ስቃላ ብቻ ግን ግራ ገብቶታል እሱ ራሱ። ምክንያቱም በዚህ ፍጥነት ኬት እንዳመጣቸው አላውቅም። ምክንያቱም ያው ብሩኬ ከዳኒ ጋር ነሽ ብሎ ነበር እስከዛሬ ሲያኮርፋት ምናምን ነገር የነበረውና እሷም ደግሞ ምን ስትል ነበር? እንዴት እኔን ከዳኒ ጋር ተጠረጥረኛለህ ምናምን ስትለው ነበርና ዳኒ ተንቀሻልና ዛሬ ደግሞ ከየት እንዳገኘችው አላውቅም። እንደምታዩት መለሎ የሆነ ልጅ ይዛ መታለች ማለት ነው። እና ደግሞ እዛ ሲንከባከባት ሁላ ነበረ ብሩኬ ፊት ማለት ነው። ጸጉሯን እያስተካከለላት ሁላ ነገር ነበረ። አይታችሁ ከሆነ እኔማ ሳቄን የመጣብኝና ብሩኬ ራሱ አስተያየቱን አይታችሁት ከሆነ በቃ እየተንከባከባት ነበረ ማለት ነው። እና ከዚህ በኋላ እኔንም ካገኘኝ ከሱ ጋር ነው የምታገኘኝ። ነገር ግን ብዙ ጊዜ እንድትገናኙ አልፈልግም ብላለች ለብሩኬ ማለት ነው። ምክንያቱም አንተ ልትጎዳው ትችላለህ ወይ እሱ ሊጎዳህ ይችላል አይታወቅም። ስለዚህ በእኔ ምክንያት እንድትጣሉብኝ ስለማልፈልግ ብዙ ጊዜ እንድትገናኙ አልፈልግም ብላለች። እንግዲህ እኔ ይታረቃሉ ብዬ ሳስብ ጭራሽ ሌላ ሰው አመጣች። እንግዲህ ሀይሚ ምን አስባ እንደሆነ አላውቅም። ነገሩ ግን ያናድዳል። ብሩኬ ራሱ በጣም የሚያናድድ ነገር እያደረገ ነው። በዛ ላይ ደግሞ ይሄ ብቻ አይደለም። ምን ስትለው ነበረ? ዛሬ ቦርሳ ሄለችም ምናምን እያለችው ነበር። በነገራችን ላይ ቦርሳ ማለቷ ትክክለኛ ቦርሳ አይደለም። ልጅቷ ስለምትታዘልበት እላው ላይ ልክ እንደ ቦርሳ ስለምትጠመጠምበት ልጅቷን ለማለት ፈልጋ ነው። ሊዲያ ነው ማን የምትባለው ልጅ ኤልዳና ነው ምናምን እሷን ለመናገር ፈልጋ ነው። ዛሬ ቦርሳ ሄለችም እንዴ ምናምን ስትለው ትመጣለች እያላት ነበረ ማለት ነውና ነገሩ አንተ ምን አለብህ በጣም ብዙ ቦርሳዎች አሉ እያለችው ነበር ማለት ነውና ስለዚህ አሁን ይሄን ያደረገችበት ሀይሚ ማለት ነው። እሱ ከሶሲ ጋር ነበራ ችግሩን ሶሲ ትቶ አሁን ደግሞ ከዚች ጋር ሲመጣ እሷ ደግሞ አሁን ሌላ ሰው ይዛለት መጣለች። እንግዲህ የመጨረሻቸው ምን እንደሆነ አላውቅም። ምክንያቱም እሱ የሆነ ስህተት ሲሰራ እሷ ደግሞ ሌላ አይነት ስህተት እሱ ሌላ አይነት ስህተት ሲሰራ እሷም ደግሞ እያለች እንግዲህ እዚህ ደርሰዋል። በፊት ብሩኬ ከሶሲ ጋር እሷ ከዳኒ ጋር ነበረች። አሁን ከሁለቱም ርቀዋል። አሁን ሌላ አዳዲስ ሰው አይተናቸው የማናቃቸውን ሰዎች ነው እያዙልን እየመጡ ያሉት። እንግዲህ ያጣፍጥላችሁ ምንም ማለት አይቻልም። ይመቻችሁ። ሀይሚና ልጁ ግን በጣም አምሮባቸዋል። ምን ትላላችሁ እንዴ? ልጁ ደግሞ ያለ እንክብካቤ ይችላል ሳስበው። ምን አሰባችሁ እስቲ? የብሩኬና የሀይሚ ኦዲየንሶች ማለት ነው ያልተነጣጠላችሁት አሁን ያልተከፋፈላችሁት ማለት ነው ምን አሰባችሁ በዚህ ልጅ?
እኛም ወደናል ትላላችሁ ወይስ ኖ ከብሩኬ ውጪ ልናይሽ አንፈልግም ትላላችሁ? እኔ ከዚህ በኋላ በእነሱ መሀል አልገባም። ምክንያቱም ማለት አሁን በፊት በቃ አሁን ስህተት የሰራችሁ ሀይሚ ናት ብዬ ሳስብ ብሩኬ የሚሄደው ሌላ ስህተት ያደርጋል። ከዛ አሁን ብሩኬ ተሳሳተ ብዬ እሱን ስወቅስ እሷም ደግሞ ሌላ ስህተት ነው እዛ የምትመጣውና ስለዚህ ምንም ማድረግ አይችልም። ስለዚህ እኔ ብሩኬ ወይንም ሀይሚ ትክክል ናቸው ለማለት ይቸገራለሁ። ለዛ ግን ሁለቱም አጥፍተዋል ብዬ ነው የማስበው። ይሄ እልህ የትም አያደርስም። ባይዘዌ እልህ ምንም አያደርግም። ያለበት አማራጭ ሶሪ ተባብሎ ላይፍን መቀጠል እንጂ ብሩኬ ከአዲስ ሰው ጋር ሲመጣ ሀይሚ ከአዲስ ሰው ጋር መምጣት ማለት ይሄ ተገቢ ነው ብዬ አላስብም። ጓደኞቼ እናንተ ምን ታስባላችሁ? ለማንኛውም እንግዲህ ብሩኬ ዛሬ ላይ ልጅቷ አብረው አልመጣችም እና ሀይሚም ከሰው ጋር ትመጣለች ብሎ ብሩኬ አላሰበም። ለዛ ነው ሳይው ደንግጦ ነበረ። በዛ ላይ ደግሞ እሷም ብላለች በእርግጥ ለእኔ ነው ደውሎ የነገርከኝ፣ ግን እሱም ብቻውን ትቼው ልመጣ አልችልም ተብሎ ተነግሮታል። እንግዲህ ምን ማድረግ ይቻላል? ሀይሚ ግን በስማ ቆይ ግን ልጁን ከመቼ ነው ያገኘሽው? እኔ እስከዛሬ ከዳኒ ጋር ነው ስትሰሪ የነበረውና ይሄ ልጅ መቼ አግኝተሽው ይዘሽው መጣሽ? ቁመቱ ደግሞ ብሩኬ እንግዲህ ጨጓራ መላጥህ ነው እውነት። አንተ እንግዲህ በብሩኬ ሀሳብ ይመስለኛል ዳኒ ነበር። ከዳኒ ጋር አሁን እየሰራች አይደለም። ስለዚህ ያው ብቻዋን የምትናደድለት መስሎት ነበረ። ትናንትና ነው ከትናንት ወዲያ ግን አይታችኋል አይደለ? እሱ ከዛችኛዋ ልጅ ጋር ሆኖ ራው ላይ ስትጠመጠምበት ምናምን በቃ ሀይሚ ብቻዋን በጣም አሳዝናኝ ነበረ። ማለት ልጅቷ ሀይሚን ለማናደድ ነው በቃ ሁሉ ነገሯ ስታደርግ የነበረው። በቃ አትናገሪው፣ አትምቺው፣ ይከፋኛል፣ ስታናግሪው ቀስ ብለሽ አናግሪው፣ እንዳታስከፊው ምናምን እያለች ጭራሽ ስትላት ነበርና በነገራችን ላይ ትዕግስተኛ ናት። እንደዛ እንኳን እያለቻት ነው አይደል ምናምን እያለች የልቧን በልቧ ይዛ ጸጥ ያለችው። ምክንያቱም ሙያ በልብ ነው የሚባል ነገር አለና ቆይ እሰራልሃለሁ እያለች ነው መሰለኝ። ይሄው ዛሬ በተግባር አሳይተዋለች። እሷም ከች ብላለች። እንግዲህ ይሄን ከመሰለ ሸበላ ጋር ምን ትላላችሁ? የምር ያኔ በጣም እንደተናደደች ገብቶኝ ነበረ። ልጅቷ ደግሞ በቃ ምንም ሸምም የለም በቃ እንደ በግራ እንደ በቀኝ እያለች ትሽከረከረው ነበር። እውነትም ቦርሳ ናት። እውነት እንደ ቦርሳ ነው ነበር ካላነገስከኝ ስትለው የነበረው እና ቆይ አሳይሃለሁ እንዳለችው ዛሬ እንግዲህ እሷም ከሰው ጋር መጥታ ብቃቷን አሳይተዋለች። እኔ ከፈለኩ እኔ ራሴ አላጣም አይነት ነገር ነው የዛሬው። ግን ገብቷችኋል አይደለ? አንተ ካመጣኸውማ እንዴ እኔ እበልጣለሁ አይነት ነገር መሰለኝና ለማንኛውም ብሩኬ ይሄንን እልሃችሁን ትታችሁ አረ ፕሊስ ታረቁ። የምር ታረቁ። ሁለታችሁ መቼ ነው የምትሰሩት? ቆያችሁ እኮ የምር እንዴ ቆዩ እኮ። ምን ትላላችሁ ጋይስ? በጣም ቆዩ አብረው ከሰሩ። ሁሉም በየራሱ ፊና ሆኗል። እንግዲህ ፉክክር ላይ ናቸው ያሉት ማለት ነው። ለማንኛውም የሆነ ቀን እንደምትታረቁ ተስፋ አደርጋለሁ። ብሩኬ ግን ባለፈው ልደቷን ስላላከበረላት በጣም አናዶ የነበረ። ትናንትና ግን ጓደኞቿ ባዘጋጁት ልደት ላይ መገኘቱ በጣም ነው ደስ ያለኝ። እንደውም ዋው ምናምን ብላ እንዲህ ለመጣ ምናምን ብትልም የዚህን ያክል ግን ቤቱን ትታ ትወጣለች ብዬ አላሰብኩም ነበር። ግን ልጅቷ በጣም እንደተናደደችበት ያወቅኩት ትናንትና ልደቱን ለሷ ብለው ደክመው አዘጋጅተው ኬኩን እንኳን ሳቆርሰው እሱ ልክ ስታይ በቃ ትታ ነው የወጣችውና ያኔ ነው በቃ በደንብ እንደተቀየመችው የገባኝ እንጂ አኩርፋ እሱን ሰላም ሳትል እሱ ራሱ አይታችሁታል። ጓደኞቿን እንዳለ ከግራ እስከ ቀኝ ሰላም ብሎ እሷን ዘለላት ማለት ነው። ነገሩ ቢዘላት ይሻላል። እጁን ቢዘረጋለትም ሰላም አትለውም ነበር። ምክንያቱም አኩርፋለች። ከመዋረድ ብሎ ነው መሰለኝ ሰላምታው እሷ ጋር ሲደርስ እሷን ዘሎ ሌሎችን ሰላም ሲል ነበርና በዚህም መሰለኝ ተናዳ ለምን ነገራችሁት እዚህ እንዳለን በምን አወቀ? ለካ ከሱ ጋር ተነጋግራችሁ ነበር እንዴ ምናምን ብላ ትታው ነው የወጣችው ማለት ነውና ምናልባት በርዝዴውን የሚያዘጋጀው እሱ መስሏት ሊሆን ይችላል። ለማንኛውም ዛሬ አናደዋለች፣ ብድሯን መልሳለች። የትናንት ወዲያውን ብድሯን መልሳለች። ስለዚህ አንድ እኩል እየመሩ ነው። ምን ትላላችሁ? እኔ ግን እልሃቸውን ትተው ቢታረቁና አንድ ጋር ቢኖሩ ወይ ቢሰሩልን
አሪፍ ነው ብዬ አስባለሁ። ለማንኛውም ምችት ድልት ይበላችሁ። ውድና የተከበራችሁ የቻናሌ ቤተሰቦች ስለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።